ሩታ እንግዲህ በደማቁ ልደቷን አክብራ ነበረ። እንግዲህ አክስቷ በድንገት መታ እንግዲህ ወደ ቡታጀራ እንድትመለስ አድርጋታለች ማለት ነው። ምክንያቱም እዚህ ደስታ የሚባለው ልጅም 10 ጊዜ የሚመላለሰው አንቺ ስላለሽ እና ወደ ቤት እንድትመለሺ እፈልጋለሁ። አብርሃምም አንቺ እዚህ አይኑ ፊት ስለሆንሽ ነው እንደዚህ አይነት ድራማ እየተደጋገመ ሊፈጸም የሚችለው። ከአይኑ ፊት ራቅ ማለት አለብሽ እና ወደ ቡታጀራ ወደ ቤተሰብ መመለስ አለብሽ በማለት እንግዲህ መልስ ሰጥተዋለች ማለት ነው። እንግዲህ አብርሃም እና ሄርሜላም ያው ድራማቸውን እየቀጠሉ ነው የሚገኙት ማለት ነው። ሩታ እንግዲህ አክስቷ እህቷ መታ ወደ ቤት እንድትመለስ አድርጋታለች ማለት ነው። ሩታ ግን አልተቀበለችም። ያው እንግዲህ አንዳንድ ጊዜ ቤተሰብ የሚለንን ነገር መስማት ግድም ሲሆን እሷም እንግዲህ ፈቃደኛ ባትሆን ለመመለስ እንግዲህ አንገራግራለች። ግን አስቸጋሪ ነው አንዳንድ ጊዜ እንግዲህ በህይወታችን ውስጥ ወደዚህ ቤት ስትመጣ እንግዲህ አብርሃም ቃል ገብቶለት ነበረ፣ ማንም እንዳይረብሽ ማንም አይመጣብሽም ብሎ ነበረ ማለት ነው። ጭራሽ በተለያየ ሰው እየመጣ እንግዲህ ሊያስቀምጧት አልቻሉም ማለት ነው። ወደ ቤት አስሩ ይመጣል እንግዲህ ምን እንደሚፈልጉ ራሱ አይታወቅም። እርስት አድርጎ እሷን ትተዋት ሁሉም የራሳቸውን ህይወት ቢኖሩ መልካም ነው እና እሷ እንግዲህ እየተመላለሱበት ሰላም እየነሷት ነው ልጅቷን ማለት ነው። ሩታ እንግዲህ በጣም እቅት ብሎኛል ብላለች ማለት ነው። ምክንያቱም ያም ይመጣል ያም ይመጣል። በቃ የብዙ ሰው ወሬም የብዙ ሰው ወከባም ማስተናገድ አቅቷታል። እውነት ለመናገር በጣም ትዕግስተኛ ናት እና የሰው ህይወት ውስጥ ገብቶ ይሄን ያህል ማቡካቱ መፈንቃቱ እኔ በጣም ነው የሚከብደው በነገራችን ላይ ማለት ነው። የሰው ልጅ በህይወቱ ውስጥ እንግዲህ ኃላፊነቱ መኖር ያለበት ባለቤቱ ነው። ነገር ግን ብዙ ኃላፊነት ያሉ ሰዎች አሉ የነ ሩታ እና የአብርሃም ህይወት ውስጥ ማለት ነው። እኔ ለምን እንደሆነ ሌላ ሰው መጥቶ ህይወታቸው ላይ ለምን እንደሚወስኑ ለምን እንደሚያውቁት ራሱ እኔ ግራ ነው የሚያጋባኝ አንዳንድ ጊዜ ማለት ነው። በነገራችን ላይ ራሳቸውም ቋሚ ነገር ቁርጥ ያለ ሀሳብ ስለሌላችሁ ነው ሌላ ሰዎች ህይወታችሁ ውስጥ እየገቡ አንዴ ፈላጭ አንዴ ቆራጭ የሚሆኑት። እኔ እንደሚመስለኝ ችግሩም ከእናንተ ነው። መሀላችሁ ሰው ማስገባት የሌለባችሁ እናንተ ናችሁ። ሌላ ሰው ሌላ ሶስተኛ ወገን መሀላችሁ እያስገባችሁ ህይወታችሁን ቁም ስቅል የምታሳጡት እናንተ ናችሁ ነው። ነው እኔ እንደሚመስለኝ ማለት ነው። ስለዚህ እናንተ የራሳችሁን ህይወት በራሳችሁ ነው መምራት ያለባችሁ እንጂ ታችሁ ውስጥ ሌላ ነገር ሌላ ታሪክ ሌላ ወከባ እንዲፈጥር ማድረግ የለባችሁም ማለት ነው። ዛት አሁን ችግሩ ከእናንተ ነው ከሰዎችም ሳይሆን ከእናንተ ነው። እናንተ ፊት ባሰጡ ኖሮ እናንተ የእነሱ ወሬ ባትቀበሉ ኖሮ እነሱ መጥቶ የእናንተን ህይወት የመበጥበጥ መፍት የላቸው ማለት ነው። እናንተ ናቸው ፊት እየሰጣችሁ ህይወታችሁ ውስጥ እየከተታችሁ ህይወታችሁን ሌላ ታሪክ የምታስደርጉት ማለት ነው። ህይወታችሁ መድረክ ሆነ እኮ በቃ ሁሉም ሰው ገብቶ ሀሳቡን የሚሰጥበት ማለት ነው። እንደዚህ መሆን የለበትም። የአንድ ሰው ትዳር የአንድ ሰው ነው። የአንድ ሰው ህይወት የአንድ ሰው ህይወት ነው እና ሁሉም ሰው እየገባ እናንተ ትዳር ውስጥ እናንተ ህይወት ውስጥ ይሄ ነው ይሄ ነው። ሁሉም ሀሳብ ሰጪ ሁሉም ፈራጅ ሁሉም የበኩሌ ልናገር ባይ ማን ስለሆኑ ነው እነሱ የእናንተ ህይወት ውስጥ ገብቶ ፈላጭ ቆራጭ በጣም ነው የሚደብረው እውነት ለመናገር ማለት ነው። ችግሩም ከሰዎችም ሳይሆን ከእናንተ ናችሁ። እናንተ ናችሁ አንደኛ ችግር ያለባችሁ ማለት ነው። ማንም ሰው የራሳችሁ ህይወት ውስጥ ማስገባት የለባችሁም። ራሳችሁ ነው ህይወታችሁን መወሰን ያለባችሁ እንጂ ሌላ ሰው መጥቶ ለሶስተኛ ወገን መጥቶ የእናንተ ህይወት ውስጥ ገብቶ ፈላጭ ቆራጭ ወይ ሀሳብ ሰጪ ማን አደረገ? እናንተ ናችሁ ይሄን ሁሉ ተጠያቂ የምትሆኑት ማለት ነው። ለማንኛውም እኔ የከበቡን እነዚህ ሂጥ የሆኑ ሰዎች ከአጠገባችሁ ብርቃችሁ ወደ ትዳራችሁ ወደ ሰላማችሁ ወደ ፍቅራችሁ ብትመለሱ መልካም ነው ብዬ ነው የማስበው እኔ በበኩሌ ማለት ነው። እናንተ ራሱ ሁሉ ህዝብ በእናንተ ህይወት ውስጥ እየተመላለሰ ፈላጭ ቆራጭ የሚሆንበት ምክንያት እናንተ ችግር ስላለባችሁ ነው ማለት ነው።
ሰላም ሰላም ውድና የተከበራችሁ የኔ ውድ ቤተሰቦች እንዴት ናችሁ? ልኝ ደህና ናችሁ? ይሄን ያለው እግዚአብሔር ይመስገን። እናንተም ሰላም እንደምትሆኑልኝ ተስፋ አደርጋለሁ። በያላችሁበት ቦታ ሰላማችሁ ይብዛልኝ። ፈጣሪ ከክፉ ነገር ሁሉ ይጠብቀኝ። ሰላማችሁ ብዝት ትርፍርፍ ይበልልኝ። የኔ ውድ ቤተሰቦች እንደምን አላችሁልኝ? እንኳን ወደ ቤቴ በሰላም መጣችሁ የኔ ውድ ቤተሰቦች። ዛሬ እንግዲህ በአዲስ ቪዲዮ መጥቻለሁ። በአዲስ ቪዲዮ ሲመጣ እንግዲህ ሼር ላይክ ሰብስክራይብ በማድረግ አበረታቱኝ። ቪዲዮ ሲታዩ ላይክ አድርጉልኝ፣ አበረታቱኝ፣ ሰፖርት አድርጉኝ ማለት ነው። ከልብ አመሰግናለሁ ስለምታደርጉልኝ በሙሉ። ፈጣሪ ያክብርልኝ፣ ክበሩልኝ። ፈጣሪ የምታስቡትን የልባችሁን ምሻት ከኃጢአት ውጭ ፈጣሪ ይፈጽምላችሁ ማለት ነው። የኔ ውድ ቤተሰቦች በጣም ነው የምወዳችሁ የማከብራችሁ። ስለምታደርጉልኝ ሰፖርት ስለምታደርጉኝ ክበሩልኝ። አሁንም ሰፖርታችሁ አይለየኝ እላችኋለሁ የኔ ውድ ቤተሰቦች። እንኳን ወደ ቤቴ በሰላም መጣችሁ። በድጋሜ ሰላማችሁ ይብዛልኝ። ዛሬ እንግዲህ በአንድ ሀሳብ ነው የመጣሁት ማለት ነው የኔ ውድ ቤተሰቦች። በአንድ ሀሳብ ሲመጣ እንግዲህ እንደ ሩታና እንደ አብርሃም እንግዲህ ትዳራቸው እንግዲህ ላክ እንደ መድረክ ሆነዋል ማለት ነው። ያ ሁሉም ሰው እየገባ ነው ሀሳብ የሚሰጥበት። ትዳር ሲባል ትዳር እንደዚህ አይደለም የሚመራ። በነገራችን ላይ ትዳር ክብር ነው። ሁለት ሰው ነው እንጂ የሶስተኛ ወገን እየመጣ የሚታከምበት ጤና ጣቢያ አይደለም። ይሄ ትዳር ማለት ነው። ትዳር ውስጥ አይደለም የውጭ ሰው እናትና አባትም መግባት የለባቸውም ትዳር ውስጥ ማለት ነው። ምክንያቱም ሁለቱ ሰዎች ናቸው ተነጋግረው እንጂ ሶስተኛ ወገን አራተኛ ወገን እየገባ የሚያቦካ ሀሳብ የሚሰጥበት ይሄ የክርክር መድረክ አይደለም ማለት ነው ትዳር ማለት ነው። እነሱ ደግሞ እንግዲህ ሌላ ሰዎች ቦታ እየሰጡ ፊት እየሰጧችሁ መሀላችሁ እያስገቡ ትዳራችሁ ውስጥ እየከተቱ እንግዲህ ሌላ ታሪክ እየፈጸሙ ይገኛሉ ማለት ነው። እንግዲህ እንደዚህ መሆን ከጀመሩ ከአንድ አመት በላይ ሆናቸው እንግዲህ መቼ እንደሚቆም ራሱ አይታወቅም ማለት ነው። በጣም ነው የሚያስቸግረው በነገራችን ላይ እንደዚህ መሆን በጣም ያስጠላል ማለት ነው። ሁሉም ነገር በልኩ ሲሆን ነው ደስ የሚለው ማለት ነው። እነሱ ደግሞ ሰዎቹ ወሬ ይሰማሉ። ሰዎቹ ከሶስትም ከአራተኛው ወገን እያስገቡ ህይወታቸውን እየበጠበጡ ያሉት ራሳቸው ባለቤቶቹ ናቸው ማለት ነው። ሌላ ሰው አይደለም ማለት ነው። ሩታና አብርሃም ራሱ በጣም ትልቅ ችግር ነው ያለባቸው ማለት ነው። ምክንያቱም ህይወታቸው ውስጥ ሌላ ሶስተኛ ሰው አራተኛ ሰው እያስገቡ ትዳራቸውን እየበጠበጡ የሚገኙት ራሳቸው ነው እንጂ ሌላ ሰው አይደለም ማለት ነው። ራሳቸው አንድ ሰው የራሱን ህይወት መምራት ያለበት ራሱ ነው እንጂ ሶስተኛ ወገን አስገብቶ እንደዚህ ማድረግ አይጠበቅበትም ማለት ነው። በጣም አስቸጋሪ ነው። ትዳር ማለት ክብር ነው። ትዳር የፈጣሪ ስጦታ ተከብረን ቤተሰብ መሰረተን በክብር የምንኖርበት ነው እንጂ ማንኛውም ሰው ትዳራችን መሃል ገብቶ የሚፈንጭበት እንደፈለገ የሚሆንበት አይደለም። ትዳር በነገራችን ላይ የትዳርን ትርጉም ሳይኖራቸው ሳያውቁ የትዳርን ትርጉም ሳይገባቸው ተጋብቶ ነው እንደዚህ ግራ የተጋቡት ልጆቹ ማለት ነው። አንዳንድ ጊዜ አንድ ነገር ጥልቅ ብለን ሳይገባን ከገባንበት እንግዲህ ምንም የምንኖረው ኑሮ ራሱ አላማ አይኖረንም ማለት ነው። ሩታና አብርሃም እንግዲህ በጣም በፍቅር ነበሩ፣ በጣም ደስተኛ ነበሩ። በዛ መሃል ትዳር ውስጥ ገቡ። እንግዲህ አሁን ደግሞ ትዳራቸው ወዴት እንደሚያቃኑት ወዴት እንደሚኖሩት ግራ ተጋብቶ ተጠፋፉ እንጂ እየተያዩ ነው እንጂ ተጠፋፉ ልጆቹ ማለት ነው። በጣም ነው የሚያስቸግረው እንደዚህ አይነት ነገር ማለት ነው። ፈጣሪ ልቦና ይስጣችሁ፣ ወደ ራሳችሁ ይመልሳችሁ ማለት ነው። በጣም የሚያስጠላ ነገር ደግሞ መሀላችሁ ሌላ ሰው አስገብታችሁ እንደዚህ የምትሆኑ ነገር በጣም ነው የሚያስጠላው በነገራችን ላይ ማለት ነው። መሀላችሁ ልጅ ተፈጥሯል። ነገ ልጃችሁ የሚያየው ነው ይሄ ቪዲዮ መቼም ሚዲያ ላይ ከተለቀቀ አይጠፋም። ነገ ልጃችሁ የሚመለከተው ነገር ልጃችሁ አይቶ የሚደሰትበት ነገር ነው እንጂ ልጃችሁ አይቶ የሚያፍርበት ነገር መስራት የለባችሁም ማለት ነው። በጣም አስቸጋሪ ነው። አንዳንድ ጊዜ የምናደርገውን ነገር ቆም ብለን ካላሰብንበት ቆም ብለን ካላስተዋልንበት አስቸጋሪ ነው የሚሆነው ማለት ነው። ለማንኛውም ፈጣሪ ማስተዋሉን ይስጣችሁ። ወደ ራሳችሁ ተመልሳችሁ እንግዲህ ትዳራቸውን በስርዓቱ ብትመሩ ፈጣሪ ፈጣሪ እንግዲህ ልጅ ሰጣቸው። ፈጣሪ ደግሞ ልጅ የሚሰጠው ለወደደ ላከበረ ነው እና
እግዚአብሔር ልጅ ሰጥቷችኋል። በሰላም በፍቅር ልጃችሁን ብታሳድጉ መልካም ነው። ወደ ትዳራችሁ ተመልሳችሁ እናንተ ከሰው ጋር የምትጨቃጨቁ የምትባሉበት የምትጣሉበት ሰዓት ሳይሆን ፈጣሪያችሁን የምታመሰግኑበት ሰዓት ነበረ። ለእናንተ ትልቅ ስጦታ ስለተሰጣችሁ ማለት ነው። እግዚአብሔር እንግዲህ ክብር ምስጋናውን ጠቅልሎ ይውሰደውና እናንተ መታረቅ ከፈለጋችሁ ልጃችሁ መሀላችሁ ላይ አለ። በሱ የተነሳ ራሱ አንድ ላይ ለሱ ደስታ መኖር አለባቸው ማለት ነው። አንድ ሰው ከወለደም በኋላ ለራሱ ይልቅ ለልጁ ደስታ ነው መጨነቅ ያለበት ማለት ነው። ምክንያቱም ከልጅ የሚበልጥ ነገር የለምና ልጃችሁን በሰላም በፍቅር ብታሳድጉ መልካም ነው እንጂ ዝም ብላችሁ ሶስተኛ ወገን መሀላችሁ እየገባችሁ ትዳራችሁን ህይወታችሁን ባትበጥብጡ መልካም ነው ብዬ ነው የማስበው። እኔ በበኩሌ በጣም ነው የሚያስጠላው። እንግዲህ ሁሉም ነገር ሲበዛ ያስጠላል፣ እጅ ይላል ማለት ነው። የእናንተ ጭቅጭቅ ደግሞ እንግዲህ ከአመት በላይ ሆነዋል። ከዛሬ ዛሬ ትሻላላችሁ ብለን ብንጠብቀውም እናንተ ያው ነው፣ ዛሬም ያው ነው፣ ነገም ያው ነው ሆናችሁ ማለት ነው። በጣም ነው የሚደብረው ደግሞ እንደዚህ መሆናችሁ። ወደ ራሳችሁ ተመልሳችሁ ትዳራችሁን በሰላም ብትኖሩ መልካም ነው ብዬ ነው የማስበው። እኔ በጣም ያስጠላል። በነገራችን ላይ ሁሉም ነገር ማርም ሲበዛ የሚባል አባባል አለና ወደ ራሳችሁ ተመልሳችሁ ትዳራችሁን በሰላም በፍቅር ብትመሩ መልካም ነውና ፈጣሪ መስተዋሉን ይስጣችሁ ለሁላችሁ ማለት ነው። የኔ ውድ ቤተሰቦች ዛሬ ይዤ የመጣሁት ቪዲዮ ይህንን ይመስል ነበረ። አብራችሁ ስለቆያችሁ ከልብ አመሰግናለሁ። በቀጣይ በአዲስ ቪዲዮ በአዲስ ነገር እስክንገናኝ ድረስ ቸር ቆዩልኝ። ሰላማችሁ ይብዛልኝ። ፈጣሪ ከክፉ ነገር ሁሉ ይጠብቃችሁ። ከምንም በላይ ሰላም ነውና ለሰው ልጅ ሰላም ለሀገራችን። ፈጣሪ በያለንበት ቦታ ከክፉ ነገር ሁሉ ይጠብቃችሁ። ወደ ቤቴ በሰላም